ይህ ፊልም የሚጀምረው የዶንጓን ሆቴል ፕሬዝዳንት የሆነችውን ቻሱዩን በማስተዋወቅ ነው። እሷ በስራዋ በጣም ጎበዝና የተከበረች ብትሆንም ለሷ ምንም ፍቅር ካልነበረው ባለቤቷ ጋር በመፋታቷ በህይወቷ ባዶነት ይሰማታል። ትዳራቸው የተመሰረተው የሱዩንን አባት ለፖለቲካዊ ስልጣናቸው ሲሉ በፈለጉት ስምምነት ብቻ ነበር። አንድ ቀን ሱዩንና ጸሐፊዋ ጃንግ ሚጂን አዲስ ሆቴል ስለመገንባት ለሚደረገው ስብሰባ ወደ ኩባ ይጓዛሉ። እዚያ እንደደረሱ የታክሲያቸው ሹፌር ጂን ሂዩክ የተባለ ወጣት ልጅ ለጥቂት ሲቀር በወቅቱ የልጁ ካሜራ ወድቆ ይሰበራል። ሚጂን ወዲያውኑ ከታክሲ ወርዳ ካሜራውን ለማስጠገን እንዲያናገራት የንግድ ካርዷን ትሰጠዋለች። በዚህ ጊዜ ሱዩን በታክሲ ውስጥ ሆና ሚጂንና ጂን ሂዩክ ሲነጋገሩ ትመለከት ነበር። ከከባድ ስብሰባ በኋላ ሱዩን ለጓደኛዋ ሚጂን እንደደከማትና የእንቅልፍ ክኒን መውሰድ እንደምትፈልግ ነገረቻት። ነገር ግን ሚጂን ስትወጣ ሱዩን በሀሳቧን በመቀየር ፀሐይ ስትጠልቅ ለመመልከት ወደ ባህር ዳርቻ ለመሄድ ወሰነች። የያዘችው ታክሲ በመበላሸቱ ወደ ባህር ዳርቻው በእግሯ ተጓዘች። እዚያ ስትደርስ ጂን ሂዩክ በአቅራቢያዋ ሳታውቅ ፎቶ እያነሳት መሆኑን አላስተዋለችም ነበር። ሱዩን ፀሐይ ስትጠልቅ የምትታይበት ጥሩ ቦታ አገኘች። እግሮቿ ቢቆስሉምና ቦርሷ በሌቦች ቢሰረቅም በጂን ሂዩክ ትከሻ ላይ ተኝታ እስታንቀላፋ ድረስ በፀሐይ መጥለቂያ ውበት ተመስጣ ነበር። ስትነቃ ነው እሱ እዚያ መኖርን አወቀችው። እሱ ይቅርታ ጠይቁ ሊሄድ ሲል ኮሪያዊ መሆኑን ስላወቀች አስቆመችው። ምክንያቱም ቦርሳዋ ስለተሰረቀ ገንዘብ አስፈልጓት ነበር። በሌላ በኩል ሚጂን ሱዩን በሆቴል ክፍሏ ስላላገኘቻትና ስልክ ስላልመለሰች ተጨነቀች። ነገር ግን ሚጂን ስታውቅ ሱዩን ከጂን ሂዩክ ጋር በከተማዋ የተለያዩ ትርኢቶች እያዩ ጥሩ ጊዜ እያሳለፉ ነበር። ጂን ሂዩክ ለሱ ሂዩን በምቾት እንድትጓዝ ጫማውን ሰጣት። ምሽት ላይ ወደ ሆቴል ሲመለሱ የተበደረችውን ገንዘብ ለመመለስና ለተሰበረው ካሜራ ካሳ ለመክፈል ሱዩን የጂን ሂዩክን ስልክ ቁጥር ጠየቀችው። እሱ ግን ፈቃደኛ አልሆነም። ይልቁንም ወደ ኮሪያ ከመመለሱ በፊት በሚቀጥለው ቀን ቁርስ እንድትጋብዘው ጠየቃት። ሱዩንም በሐሳቡ ተስማማች። ሱዩን ወደ ሆቴል ስትመለስ ሚጂን እፎይታ ቢሰማትም ሳትነግራት በመጥፋቷ ተቆጣቻት። በማግስቱ ጠዋት ሱዩን ከደንበኛ ጋር ውል መፈረም ስለነበረባት ጂን ሂዩክ ወደሚጠብቃት ምግብ ቤት ለመሄድ ዘገየች። እሱ ከአንድ ሰዓት በላይ ቢጠብቃትም በመጨረሻ መልእክት ትቶላት ሄደ። ሱዩን እዚያ ባታገኘው በአጋጣሚ አየር ማረፊያ ውስጥ ተገናኙ። በወቅቱ የቢዝነስ ክላስ ቲኬት ብታቀርብለትም እሱ ከአንድ ዓመት በፊት ያቀደው የጉዞ ፕሮግራም ስላለው ሳይቀበላት ቀረ። ከጥቂት ቆይታ በኋላ ተለያዩ። በኋላ ላይ ጂን ሂዩክ የሚጂንን ካርድ ሲመለከት ሱዩን ለስራ አመልክቶበት የነበረው የዶንጓን ሆቴል ባለቤት መሆኗን ተረዳ። ወዲያውኑ ከሆቴል የስራ ቅጥር ጥሪ ደረሰው። ጂን ሂዩክ በሁኔታው ቢደሰትም ለሱዩን እንደሚሰራ በማወቁ ትንሽ ተሸማቀቀ። አዳዲስ ሰራተኞች በሚቀጠሩበት ቀን ጂን ሂዩክ ለአዲስ ስራው ዝግጁ ሆኖ ተገኘ። በዝግጅቱ ላይ ንግግር ያደረገች የነበረችው ሱዩን ጂን ሂዩክን ከአዳዲሶቹ ተቀጣሪዎች መካከል በማየቷ ተገረመች። ከዝግጅቱ በኋላ ጂን ሂዩክ በስራ አስኪያጁ ኪም ሰንጁ አማካኝነት ወደሚሰራበት ክፍል ተወሰደ። በሌላ በኩል ሱዩን የጂን ሂዩክን ሬዙሜ ስትመለከትና እድሜው ገና 29 መሆኑን ስታውቅ ፈገግ አለች። በዚያው ምሽት ሱዩን ከሹፌሯ ናም ዮንግ ሲ ጋር በመሆን ጂን ሂዩክ ሬዙሜ ላይ ወደ ተጠቀሰው ፓርክ ሄደች። በፓርክ ውስጥ በሚገኝ ዥዋዥዌ ላይ ተቀምጣ ምሽቱን እያጣጣመች ሳለ ጂን ሂዩክ ሳታስብ እዚያው ፓርክ ውስጥ ተከሰተ። ከዚያም በኩባ ያሉት ያነሳስ ፎቶ ለማየት ወደ ፎቶ ማተሚያ ቤት እንዲሄዱ ሀሳብ አቀረበ። ከዚያ ምሽት ጀምሮ ምንም እንኳ ካለቃው ጋር አብሮ በመጓዝ አልፎ አልፎ መረበሽ ቢሰማውም ግንኙነታቸው እየተቀራረበ መጣ። ሌላ ቀን ሱዩን ወላጆቿ ቻጆንግ ሂዩንና ጂን ሚኦክን ለመጠየቅ ሄደች። በሱዩንና በአባቷ መካከል ያለው ንግግር ጥሩ ቢሆንም እናቷ ሚኦክ ለቀድሞ ባለቤቷ ጁንጉ ሶክ እና ለእናቱ ኪም ሃዋን ጂንግ ደግ እንድትሆን ስታስበባት ሱዩን አልተመቻትም። እንደ እውነቱ ከሆነ ሚኦክ የውሶክ ቤተሰቦች ለሱዩን አባት የፕሬዝዳንታዊ ምርጫ ተጽዕኖ ስላላቸው ሱዩን ከውሶክ ጋር እንድትታረቅ ለመነጋገር ከሱ ጋር በሚስጥር ተገናኝታ ነበር። በዚያው ምሽት ሱዩን መኪናዋን እየነዳች ወደ ቤት ስትመለስ አዲስ ሰራተኞችን ለመቀበል በተደረገው ግብዣ ላይ ሰክሮ በእግሩ ሲሄድ የነበረውን ጂን ሂዩክን አየችው። ዝናብ ስለነበረም በአልኮል ምክንያት የሚያሳየውን የሞኝነት ባህሪ ችላ ብላ መኪናዋ ውስጥ እንዲገባና ቤቱ እንድታደርሰው ጋበዘችው። በማግስቱ ጂን ሂዩክ በሱዩን ፊት ስላሳየው ባህሪ በማሰብ በጣም ተጨነቀ። ቢሮ ሲደርስ ደግሞ የስራ አስኪያጁ ሰንጁክ ከሱዩን ጋር ቃለ መጠይቅ እንዳለው ስትነግረው ጭንቀቱ ጨመረ። በሱዩን ቢሮ ውስጥ ለባህሪው በፍጥነት ይቅርታ ጠየቀ። ሆኖም ሱዩን ብዙም አልተከፋችም ነበር። ይልቁንም ለራስ መታቱ የሚሆን መጠጥ ሰጠችው። ጂን ሂዩክ የጥፋተኝነት ስሜት ስለተሰማው ራመን ሊጋብዛት አሰበ።
ከዚያም ስራ ሲጨርስ አብረው ለመሄድ ተስማሙ። ጂን ሂዩክ በእረፍት ቀኑ ከስዩን ጋር ጊዜ በማሳለፉ ደስተኛ ነበሩ። ከመለያየታቸው በፊት ስልኩን በእጁ ላይ ጽፎ ፎቶ እንድታነሳው ጠየቃት። ስዩን በቅርበታቸው የሚቀኑ ሴቶች ይኖሩ ይሆን ስትል ጠየቀችው። እሱ ግን የሴቶች ጓደኛ ስለሌለው የሚቀና ማንም እንደሌለ ነገራት። በማግስቱ ስዩን በመንገድ ላይ በሚገኝ ማረፊያ ከአንድ ወንድ ጋር ታይታለች የሚል ዜና በየቦታው ተናፈሰ። ምንም እንኳን የወንዱ ፊት ባይታወቅም ጂን ሂዩክ ከስዩን ጋር ራመን ሲበሉ የሚያሳየው ፎቶ በኢንተርኔት ላይ በስፋት መሰራጨቱን ሲያይደነገጠ። በዚህ ምክንያት የሶሁግ እናት ሁዋንጂን ሱዋንን አግኝታ ከጂን ሂዩክ ጋር በፍቅር ወሬ ውስጥ በመግባቷ ዘለፈቻት። ምንም እንኳን ሁዋንጂ የቀድሞ አማቷ ብትሆንም ለአባቷ የፖለቲካ ጉዞ ትልቅ ድጋፍ ከሚያደርጉት ከሶሁግ ቤተሰቦች ጋር ግጭት ላለመፍጠር ስዩን ጥረት ታደርጋለች። ሁዋንጂን ጂን ሂዩክን ወዲያውኑ ከስራ እንድታባረረው አዘዘቻት። ይህንን የሰማችው ስዩንም ምንም ሳትናገር ዝም አለች። ሁዋንጂንም ጥላ ወጣች። በኋላ ላይ ሚወክ ልጇን በስልክ ስላላገኘቻት ተበሳጭታ ወደ ስዩን ቢሮ መጣች። ስዩን ከውሶክ ጋር እንድትታረቅ ደጋግማ ብትጠይቃትም ስዩን እምቢ በማለቷ ሚወክ ተበሳጨች። ስዩን ስለ አባቷ የፖለቲካ ስኬት ግድ የማይላት መሰላት። ቻጆንግ ሂዩን በበኩላቸው ከውሶክ ቤተሰቦች ድጋፍ ካገኙ ወደ ቤተ መንግስት የመግባት እድላቸው ሊስተጓጎል እንደሚችል ስጋት ገባቸው። ምሽት ላይ ስዩን ስለ ሁዋንጂን ባህሪ ለመነጋገር ውሶክን በአንድ መጠጥ ቤት አገኘችው። ስዩንም ምንም እንኳ አሁን ምራቷ ባትሆንም ሁዋንጂን ሁልጊዜ እሷን ለመቆጣጠር እንደምትሞክር ለውሶክ ነገረችው። በተለይ የዶንኳን ሆቴል ሰራተኛ እንድታባረር መጠየቋን ገለጸችለት። ይህንን የሰማው ውሶክ ከሰራተኛው ጋር ግንኙነት እንዳላት ቢጠይቃትም እሷ ግን ግንኙነታቸው የስራ ብቻ እንደሆነ አስረዳቸው። በንግግራቸው መሃል ስዩን እንደገና ለመታረቃቸውና የሚናፈሰውን ወሬ አንስታ ውሶክ ግን ስለ ግንኙነታቸው ሁኔታ መጨነቅ እንደሌለባትና እሱ የራሱን ህይወት በራሱ መንገድ መምራት እንደሚፈልግ ነገራት። በሌላ በኩል በፓርኩ ውስጥ ጂን ሂዩክ በሐሳብ ተውጦ ሳለ የስራ ባልደረባው ሂዩን ቀርባ ስለሱና ስለ ሱሁዩን ወሬ ጠየቀችው። በወቅቱ ጂን ሂዩክ ሱሁዩን በኩባ በአጋጣሚ ሲገናኙ የረዳት ሴት መሆኗን ገለጸላት። ሂዩን ግን ሚዲያዎች ስለሱ ካወቁ ችግር ሊወድቅ ስለሚችል ስለ ሂዩን ከመጨነቅ ይልቅ ራሱ ላይ እንዲያተኩር መከረችው። በሌላ ቀን ስዩን ላለፉት 2 ዓመታት ለመግዛት ስትሞክር የነበረችውን ስዕል ባለቤት በድንገት ሽያጩን እንደሰረዘው ከሚጂን ሰማች። ስዕሉ እንዳያመልጣት የፈለገችው ስዩን ስለ ግዢው ከስዕል ባለቤት ከማስተር ጆንግ ጋር ለመነጋገር ወሰነች። ሚጆን ግን ሁዋንጂን በስዩን ወደ ተበሳጭታ ሽያጩ እንዲሰረዝ ሳታደርግ እንዳልቀረች ጠረጠረች። ስዩን ተስፋ ላለመቁረጥ በመወሰን ስዕሉን በቀጥታ ለመግዛት ማስተር ጆንግ ወደሚኖርበት ሳኮ ደሴት ለመሄድ አቀደች። የሳምንቱ መጨረሻ ሲመጣ ጂን ሂዩክ እያረፈና እያነበበ ሳለ ሚዮንግ ሲክ ደውሎ ወደ ሳኮ ደሴት ለስራ ጉዞ አብሮት እንዲሄድ ጋበዘው። ጂን ሂዩክም ተስማምቶ እዚያ እንደደረሱ የባህር ዳርቻውን አብረው ሲያጣጥሙ ቆዩ። ከዚያም ሚዮንግ ሲክ ወደ አንድ ቦታ መሄድ ነበረበት። በዚህ መሃል ስዩን በመዝናኛው ቦታው ስትዘዋወር ከጂን ሂዩክ ጋር ተገናኘች። በባህር ዳርቻው ተቀምጦ ሲያወሩ እሱ የታተመ ፎቶ ሰጣት። ከዚያም የደሴቱን ውበት እያሳያት በመኪና ዞሩ። ወደ መዝናኛ ቦታ ሲመለሱ ስዩን ስዕሉን ላለመሸጥ ሲል እሷን ሲሸሽ የነበረውን ጆንግ ለማግኘት ስለፈለገች ወደ ሴኡል ላለመመለስ ወሰነች። ሚዮንግ ሲክ አብሮ ለመቆየት ቢወስንም ስዩን ግን የአባቷን መታሰቢያ ቀን እንዳያመልጠው ነገረችው። ምሽት ላይ ጂን ሂዩክ ቤት ሆኖ ሊያርፍ ሲል በሬዲዮ የሰማው ዘፈን ስዩን አስታወሰው። ናፍቆት ስላሸነፈው እሷን ለማግኘት ተቻኩሎ ሄደና ሳኮ ውስጥ አብረው ምግብ እንዲበሉ ጋበዛት። በጂን ሂዩክ መኪና ተጭነው ወደዚያ አመሩ። ምግብ ቤት ውስጥ ስዩን ለምን እንደገና ሊያት እንደመጣ ጠየቀችው። እሱም እንደናፈቃት በግልጽ ነገራት። በዚህ ጊዜ ስዩን የተገረመች በመምሰል እንዳልሰማችሁ ሆና አለፈች። ጂን ሂዩክ አክሎም በኩባና በሆቴሉ መገናኘታቸው በአጋጣሚ ብቻ እንዳልሆነ ነገራት። እሷ ግን ለማስተባበል ሞከረች። ቆየት ብለው በባህር ዳርቻው ቡና ሲጠጡ ድካም የተሰማው ጂን ሂዩክ በትከሻዋ ላይ ተኛ። በሌላ በኩል ውሶክ ለስዩን ልብሶችን ለማድረስ እሷ ወዳረፈችበት መዝናኛ ቦታ ሄደ። መኪናው ማቆሚያ ላይ ሳለ ስዩን ከጂን ሂዩክ መኪና ስትወጣ ተመለከተ። ውሶክ ወደ ቤት ሲመለስ ስዩን ከቤተሰቦቸው አባልነት ብትወጣም እናቷ በግልጽ ጉዳይ ጣልቃ በመግባቷ ያለውን ቅሬታ ገለጸ። እናቱ ጣልቃ መግባቷን ካላቆመች ጥሎ እንደሚወጣም በማስፈራራት ቁጣውን አሳየ። በሌላ ቀን ሚጂን ስዩን በጠየቀቻት መሰረት ውሶክ ቀደም ብሎ የሰጣትን ልብሶች ለመመለስ አገኘችው።
በወቅቱ ውሶክ ልብሶቹ በመመለሳቸው አልተከፋም። ነገር ግን ሱዩን ሌላ ወሬ እንዳይነሳባት በምታደርገው እንቅስቃሴ ጥንቃቄ እንድታደርግ ለሚጅን ነገራት። ሱዩን መኪናዋን እየነዳ ሳለ ጂንሂዩክ በአውቶቡስ ማቆሚያ ላይ ተመልክታ ትኩረቷን በመስረቁ መጠነኛ አደጋ ደረሰች። ጂንሂዩክ ወዲያውኑ ደርሶ ከተገጨው መኪና ባለቤት ጋር ነገሮችን አበረደው። ከዚያም መኪናውን እሱ እየነዳ ሱዩን ወደ ቤቷ አደረሳት። ልክ እኩለ ሌሊት ላይ ቤቷ ሲደርሱ ልደቷ መሆኑን የሚያውቀው ጂንሂዩክ መልካም ልደት በመመኘት ስጦታ ሰጣት። በሚያሳዝን ሁኔታ ሱዩን ወደ እሱ በመቅረብ እንደማትፈልገው በግልጽ ስጦታውን አልቀበልም አለች። ጂንሂዩክ ይቅርታ ጠይቆ ሊሄድ ሲል ሱዩን ሀሳቧን ቀይራ ሊሰጣት የነበረውን ስጦታ እንዲሰጣት ጠየቀችው። ሱዩን ወደ ክፍሏ ስትገባ ጂንሂዩክ የሰጣትን ሊፕስቲክ ስትመለከት ሚጅን መጣ ልደቷን አብረው እንዲያከብሩ ጋበዘቻት። ከዚያም ሊፕስቲኩን ለሚጅን አሳይታ ከጂንሂዩክ የተሰጣ ስጦታ መሆኑን ነገረቻት። ሚጅን በሁኔታው ተገርማ ሱዩን ከሱ ጋር እንዳትቀራረብ መከረቻት። በማግስቱ ሚጅን ሂዩክን በስልክ ደውላ በአንድ ሱቅ ውስጥ አገኘችው። ወደፊት ችግር ሊፈጠር ስለሚችል ከሱዩን ጋር እንዳይቀራረብ አሳሰበችው። ጂንሂዩክ ግን ከሱዩን ጋር ያለውን ግንኙነት በስራቸው ላይ ተጽዕኖ እንደማይኖረው ሊያረጋግጥላት ሞከረ። ከጥቂት ቀናት በኋላ ሱዩን ስልጣኗን ያለአግባብ ተጠቅማለች የሚል ትልቅ ወሬ በተለያዩ ሚዲያዎች የተሰራጨ። ውሶክ ይህንን ሲያውቅ ወሬው ማን እንደጀመረው እንዲያጣራና በኢንተርኔት ላይ እንዳይሰራጭ እንዲደረግ ለጸሐፊው መመሪያ ሰጠ። በዚህ ወሬ ምክንያት ዳይሬክተር ቹይ በብዙ ሰዎች ፊት ስለ ጉዳዩ ሲጠይቃት በሱዩንና በሱ መካከል ውጥረት ተፈጠረ። በዚህ ጊዜ ጂንሂዩክ ሱዩን አስቸጋሪ ሁኔታ ውስጥ መሆኑን አይቶ የዳይሬክተር ቹይን ጥያቄዎች ለማስቀረት ጮክ ብሎ በመጥራት አብረው ምግብ እንዲበሉ ጋበዛት። ሱዩን በጂንሂዩክ ግብዣ ተስማምታ ወዲያውኑ አብረው ሄደች። በመንገድ ላይ ሳሉ ሱዩን ከጂንሂዩክ ጋር ብቻዋን መሆን ስለፈለገች ሚዮንግሲክ እና ሚጆን ከመኪናው እንዲወርዱ ጠየቀቻቸው። ሚጆን በጥያቄ ብትበሳጭም ያለቃዋን ትዕዛዝ አከበረች። ከዚያም ጂንሂዩክ ወደ ቤት ከመሄዳቸው በፊት እንዲያወሩ የአባቷ ወዳጅ ወደ ሆነው ወይዘሮ ሊካፌ ወሰዳት። ጂንሂዩክ በባቡር ወደ ቤት ጉዞውን ከመቀጠሉ በፊት ሚጅንን ለማግኘት ወደ ጓደኛው ሊዴቻን ሱቅ ጎራ አለ። ሚጅን ቀደም ብሎ ሱዩንን ካስቸጋሪ ሁኔታ ስላወጣት አመሰገነችው። ሆኖም አሁን ከእሷ እንዲርቅ መከረችው። ይህም ቢሆን ጂንሂዩክ ስሜቱን ለመከተል መወሰኑ ሲገልጽ ሚጅን በመጨረሻ ስለ ሱዩን ስብስብ የቤተሰብ ሁኔታ ነገረችው። በማግስቱ ቻጆንግ ሂዩን በቢሮቸው ከስራ ባልደረቦቻቸው ጋር ሲያወሩ ያን ፓርቲ ዝናቸውን ለማናርስ ቢሞክርም በእነሱ ተጽዕኖ ስር ላለመውደቅ ወሰኑ። በዚህ መሃል በሆቴሉ ውስጥ ስለ ጂንሂዩክና ሱዩን ቅርበት ወሬ ተናፈሰ። ብዙ ሰዎች ስለነሱ ቢወሩም እሱ ግን ላለመረበሽ ሞከረ። በረፍት ሰዓቱ ጂንሂዩክ ቢሮ አቅራቢያ ወደሚገኝ ካፌ ለመሄድ ወሰነ። በወቅቱ በዚያ በኩል እያለፈች የነበረችው ሱዩን ከሩቅ አይታው መልእክት ላከችለት። እሱ የግማሽ ቀን ረፍት ወስዳ በአንድ የሥነ ጥበብ ጋላሪ ውስጥ እንዲገናኙ ጠየቃት። ሱዩን ተስማማች። ጂንሂዩክም ፈቃድ ለመጠየቅ በፍጥነት ወደ ቢሮ ተመለሰ። እዚያ እንደደረሱ ወደ ዴቻን ሱቅ ለምግብ ከመሄዳቸው በፊት ጂንሂዩክ ሱዩንን በስዕሎች ወደ ተሞላ መንገድ ወሰዳት። በዚህ መሃል ሚጅን የረሳቸው የገንዘብ ቦርሳ ለመውሰድ ወደ ዴቻን ሱቅ ተመልሳ ስትመጣ በአጋጣሚ ከጂንሂዩክና ከሱዩን ጋር ተገናኘች። ሱዩን ሚጅን በምሳው ላይ እንድትቀላቀላቸው ጠየቀቻት። በሌላ በኩል ሂዩን ወደ ሱቅ መጥታ ነበር። ነገር ግን ጂንሂዩክ ከሱዩን ጋር ደስተኛ ሆና ስላየችው ላለመግባት ወሰነች። ከጂንሂዩክ ጋር ያሳለፈችውን ጊዜ የሚያስታውሳት ሱቅ ባዝን እያለፈች እውነተኛ ጓደኛዋ እንዳጣች ተሰማት። ይህ በእንዲህ እንዳለ ሱዩን ከሰዓት ጀምሮ ስትደውልለት ከነበረችው እናቷ ጋር ላለመጣላት ስትል ወደ ቤት ላለመሄድ ወሰነች። ይልቁንም በመንገድ ዳር ያለውን ስዕል ለማየት ተመለሰች። ከዚያም ከጂንሂዩክ ጋር ተገናኘች። ስዕሉን እያደነቁ ሳለ ጂንሂዩክ በድንገት በዚያ ምሽት መገናኘታቸው እርስ በርስ እንደሚዋደዱ የሚያሳይ ምልክት እንደሆነ ጠየቃት። መጀመሪያ ላይ ሱዩን ስለ ጉዳዩ ማሰብ አልፈለገችም ነበር። ነገር ግን ጂንሂዩክ አይኖቿን እንድታይ ጠይቃት ለሱ ያላት ስሜት ተረድታ ልቧን ልትከፍትለት ተስማማች። ይህም ጂንሂዩክን ደስ አሰኘው። በመቀጠልም ግንኙነታቸውን ለማክበር በብስክሌት ወደ ኬክ ቤት ወሰዳት። በሌላ በኩል ውሶክ ዳይሬክተር ቹይን አግኝቶ በሱዩን ህይወት ውስጥ ጣልቃ እንዳይገባ አስጠነቅቀው። ሚጅን ደግሞ በኢንተርኔት የፍቅር ግንኙነት ቡድን ውስጥ አንድ ሰው መልእክት ስለላከላት ደስተኛ ትመስል ነበር። ነገር ግን መልእክቱ የተላከው በጂንሂዩክ ታናሽ ወንድም እጅ በነበረው የዴቻን ስልክ መሆኑን አላወቀችም ነበር። ሱዩን ከእናቷ ሚዮጋ ተገናኘች። እናቷም ልጄ በሚያሳፍር ወሬ ውስጥ እንዳትገባ በድጋሚ ያስጠነቀቀቻት። በዚህ መሃል ዳይሬክተር ቹይ በቅርቡ በሚካሄድ የመዝናኛ ቦታ የመክፈቻ ጋዜጣዊ መግለጫ ላይ ሱዩንን ለማሳፈር ለረዳቶቹ በሚስጥር መመሪያ ሰጠ።
በሌላ አጋጣሚ ሱዩን በአንድ ቡቲክ ልብሶች ለመውሰድ ሄዳ ለጂንሂዩ ካራባት ገዛች። ውሶክ እየተከተላት መሆኑን ሳታውቅ የገዛችውን ካራባት ይዛ በፍጥነት ወጣች። ቆየት ብላ ወደ ወይዘሮ ሊሱቅ ሄዳ ጂንሂዩ አስገረመችው። እሱም በመኪናዋ ውስጥ ሆና ሰውን የምትጠብቅ መስሎት ነበር። ጂንሂዩ ሲመጣ ሱዩን ለእግር ጉዞ ጋበዘችውና የዶንግኋ ሆቴል ለመመሰል ስላሳለፈችው ትግል አወሩ። ወደ መኪናው ሲመለሱ ሱዩን ካራባቱን ለጂንሂዩ ሰጠችው። እሱም በደስታ ፈገግ አለ። በሌላ ቀን ሱዩን አባቷ ቀደም ብለው የነገሯትን እያሰበች ቤት ነበረች። እሳቸው ልጃቸው በሚዲያ የሐሜት ርዕስ እንድትሆን ስላልፈለጉ ከጂንሂዩ ጋር ያላትን ግንኙነት ለጊዜው ብቻ ከሆነ እንድታቆሙ ሀሳብ አቅርበውላት ነበር። በኋላም በመዝናኛ ሆቴሉ መክፈቻ ላይ ሱዩን የንግድ ክፍሎቹን እየፈተሸ ከነበረው ጂንሂዩ ጋር ተገናኘች። ስለ ካራባቱ ጠይቀው እንዲያስተካክል ረዳችው። ውሶክ ይህን ሁኔታ ከሩቅ ተመለከተ። ብዙም ሳይቆይ የመዝናኛ ቦታ የመክፈቻ ስነስርዓት ተጀመረ። ከስነስርዓቱ በኋላ ህዋጂን ስለ እቅዱና ስለ ፓርቲው ተልእኮዎች ለመነጋገር ወደ ቻጆንግ ህዩን ቀረበች። እንዲሁም ሱዩን በኋላው ላይ ከውሶክ ጋር ልትታረቀው እንደምትችል ጠቆመች። ህዋጂን በሆቴሉ ሎቢ ውስጥ ከጂንሂዩ ጋር ስትነጋገር የሱዩን ብቸኝነት ተጠቅሞ እንዳታልላት መከረችው። ሆኖም ጂንሂዩ ከእሷ ጋር መጨቃጨቅ ስላልፈለገ ለንግግሯ ብዙም ትኩረት አልሰጠውም። በዚህ መሃል ሱዩንና በርካታ የሆቴሉ ባለስልጣናት ለመዝናኛ ቦታው መክፈቻ በጋዜጣዊ መግለጫ ላይ ነበሩ። አንድ ጋዜጠኛ በድንገት ስለ ሱዩን የፍቅር ህይወት እስኪጠይቅ ድረስ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። ጋዜጠኛው ጂንሂዩ ሲጠቀስ ሱዩን መጀመሪያ መልስ መስጠት አልፈለገችም ነበር። ነገር ግን ጋዜጠኛው ጂንሂዩ ሆን ብሎ እየተከተላት ሊሆን እንደሚችል ፍንጭ ሲሰጥ ሱዩን ለመናገር ወሰነች። ከጂንሂዩ ጋር ያላት ግንኙነት ከጓደኝነት በላይ መሆኑን አመነች። ይህም ልጇን የገሰጸችውንና ይቅርታ እንድትጠይቅ የጠየቀቻትን እናቷን ጨምሮ ሁሉንም ሰው አስገረመ። ሆኖም ሱዩን ሌሎች የሚሉትን ሳይሆን የራሷን ምርጫ ማድረግ እንደምትፈልግ በመግለጽ እምቢ አለች። በማግስቱ ከባለፈው ጋዜጠኛ ጥያቄዎች በስተጀርባ ማን እንዳለ ያወቀችው ህዋጂን ዳይሬክተር ቾይን ጠርታ ጂንሂዩ ወደ ሌላ ሆቴል ቅርንጫፍ በማዘዋወር ከዚያም ከስራ እንዳያባረረው አዘዘች። ከስራ በኋላ ጂንሂዩ ለራት የጋበዘችው ሱዩን በአውቶቡስ ማቆሚያ ላይ ይጠብቃት ነበር። በድንገት ውሶክና ጸሐፊው ወደ ጂንሂዩ ቀርቦ በሳኮ ደሴት ከሱዩን ጋር የነበረውን ግንኙነት እንዲያረጋግጥ ጠየቁት። ጂንሂዩ ጉዳዩን አረጋገጠ። በውሶክ ጥያቄ ቢገረምም ውሶክ ግን ስለ ሱዩን ደህንነት ስለሚጨነቅ እንደሆነ ገለጸለት። በዚህ መሃል ቤት ውስጥ የነበረችው ሚጂን መልእክት ስትለዋወጥ የነበረው ሰው ሊያገኛት ስለጋበዛት ደስተኛ ነበረች። ሆኖም ግለሰቡ ዲቻን መሆኑን አላወቀችም ነበር። ከጂንሂዩ ጋር እራት እየበላ ሳለ ሱዩን ስለነገው የቦርድ ስብሰባ ጊዜ ሰሌዳ መልእክት ደረሳት። በስብሰባው ወቅት ሱዩን ባለፈው ጋዜጣዊ መግለጫ ላይ ላደረገችው አነጋጋሪ ንግግር ሁሉንም የምክር ቤት አባላት ይቅርታ ጠየቀች። ድርጊቱ ዳግም እንደማይፈጠር ቃል ገባች። ሆኖም ዳይሬክተር ቾይ ከሆቴሉ ፕሬዝዳንትነት እንድትለቅ ሀሳብ አቀረበ። ሱዩን እንዲህ ያለ ክስተት እንደማይደገም በማረጋገጥ በሰላም መለሰችላቸው። ይህ በእንዲህ እንዳለ ሰንጁ በዶንግኋ ሆቴል የአዲስ ዓመት ዋዜማ ዝግጅትን ለማቀድ ከህዝብ ግንኙነት ቡድን ጋር ስብሰባ መራች። በወቅቱ ጂንሂዩ እንደ ሃሎዊን ዝግጅቶች ያሉ ድግስ እንዲደረግ ሀሳብ አቀረበ። በጂንሂዩ ብልህ ሀሳብ የተስማማችው ሰንጁ ለዝግጅቱ የፕሮጀክት እቅድ እንዲያዘጋጅ አዘዘችው። ይህ ማለት ጂንሂዩ እስከ ነገ እቅዱን ለማጠናቀቅ እስከ ምሽት መስራት ነበረበት ማለት ነው። ነገር ግን ዳይሬክተር ቾይ ሳይታሰብ መጥቶ ከሱዩን ጋር ያለውን ወሬ የእሷን የፕሬዝዳንትነት ቦታ አደጋ ላይ ሊጥል ስለሚችል ወደ ሳኮ ቅርንጫፍ እንደሚዘዋወር ለጂንሂዩ ነገረው። ሱዩን ለስራው ጉዞ ወደ ሻንጋይ ስትሄድ እሱ ወደ ሳኮ እንዲሄድ ዳይሬክተር ቾይ ያሳሰበው። በኋላ ላይ ሚዮንግ ሲክ ሆዱን እንዳመመው በመምሰል ጂንሂዩ ሱዩንን ወደ ቤቷ እንዲያደርሳት አደረገ። ቤት ሲደርስ ጂንሂዩ ስለ ዳይሬክተር ቾይ ጥያቄና ስለ ወሬው መጨነቅ ጀመረ። በተለይም እናቱ ልጇ ትልቅ ኩባንያው ስራ በማግኘቱ ተቆራ ስለነበር ወላጆቹ ምን ሊሉ እንደሚችሉ አሳስበው። አምሮውን ለማደስ ሩጫ ሲወጣ ከሱዩን ጋር ተገናኘ። ቤታቸው በጣም የተራራቀ ስለነበር ጂንሂዩ እስከ እሷ ቤት ድረስ በመሮጡ ሱዩን ተገረመች። ከዚያም ጂንሂዩ እንደ ማንኛውም ጥንዶች አብረው ፎቶ እንዲነሱ ጠየቃት። ከሱዩን ጋር ተገናኝቶ ወደ ቤት ከተመለሰ በኋላ ጂንሂዩ ለአዳዲስ ሰራተኞች ዝውውር የተለመደ መሆኑን በመግለጽ ወደ ሳኮ ቅርንጫፍ እንደሚዛወር ለወላጆቹ ነገራቸው። በሌላ ቀን የጂንሂዩ የስራ ባልደረቦች ምንም እንኳን እሱ ለድግሱ እቅድ እያዘጋጀ ቢሆንም በድንገት ወደ ሳኮ መዛወሩን ተከፍተው ነበር። ይህንን ያወቀችው ህዩኢን በማግስቱ ወደ ሻንጋይ ለምትሄደው ሱዩን በሰንጁክ ስልክ ደውላ ነገረቻት።
ሱሂዩን ለተጨማሪ ቀናት ሻንጋይ መቆየት ሲገባት በድንገት ቢሮ መገኘቷ ሁሉንም አስገረመ። ሱሂዩን ዳይሬክተር ቾይን ወደ ቢሮ አስጠርታቸው፣ ምክንያቱም እሷ ሳታውቅ የጂን ሂዩክን ዝውውር ስላጸደቀ ነበር። ዳይሬክተር ቾይ ለህዋጂን ቤተሰብ የሚያሳየውን አድሎ ስላበሳጫት ለዶንግዋ ሆቴል ያለውን ታማኝነት ጠየቀችው። በዚህ መሃል ጂን ሂዩክ ህኡኢንን አገኛት። እሷም ስለ ዝውውሩ ለህዩን የነገረችው እሷ መሆኗን አመነች። ጂን ሂዩክ ግን አልተከፋም። ይልቁንም ልዩ እንክብካቤ እንደሚደረግለት ሰው መታየት ስላልፈለገ ዝውውሩን እንዳታቆም ለመጠየቅ ወደ ሱሂዩን ቢሮ ሄደ። ከጂን ሂዩክ ጋር ከተነጋገረች በኋላ ሱሂዩን እናቷ ሚዎክን ለማየት ሄደች። ከውሶክ ጋር ደጋግሞ እንደምትታረቅ በመግለጽ ከህዋጂን ጋር መገናኘቷን እንድታቆም ነገረቻት። በድንገት ሚዎክ የአባቷን የፖለቲካ ጉዞ ብታነሳም ሱሂዩን ግን የአባቷ ስኬት በራሳቸው ጥረት እንጂ በሌሎች እርዳታ እንዳልሆነ በመግለጽ ሀሳቧን ውድቅ አደረገችው። ከዚያም ሱሂዩን ጂን ሂዩክን በሳር የተሸፈነ ሜዳ ውስጥ ወደሚገኝ አንድ ግንብ ወሰደችው። አብረው ተጓዙ። ጂን ሂዩክም ሱሂዩንን የእሱን ካሜራ እንድትሞክር ፈቀደላት። ወደ ቤቱ ሲመለሱ ጂን ሂዩክ ትኩሳት ስለነበረው ሱሂዩንን እንዲያርፍ ወደ ቤት ወሰደችው። ሻይ ስታዘጋጅለት ያያት ጂን ሂዩክ እሷን ካገኘ በኋላ ያለውን ምኞትና ተስፋ በመግለጽ ከበጀርባው አቀፋት። ይህ በእንዲህ እንዳለ ዲቻን ለቀጠሮ የተዘጋጀ ሳለ በኢንተርኔት ያወቃት ሚጅን ተከሰተች። በወቅቱ ሚጅን እሱ የድርጅቱ ባለቤት እንደሆነ ትሜ ስለነበር ቅር ተሰኘ። እዚያም ዲቻን የባህር ምግቦችን መሸጫ ድርጅት ባለቤት መሆኑን ገለጸላት። ሚጅን መገናኘታቸውን ለጂን ሂዩክ እንዳይናገር ጠየቀችው። ከራት በኋላ ወደ ዲቻን ሱቅ ለመጠጣት ሄዱ። በንግግራቸው መሃል ሚጅን በሚመጣው የዶንግዋን ሆቴል ድግስ ላይ ታላቅ ሽልማት ያለው ዕጣ ስላለ እንዲሳተፍ ሀሳብ አቀረበች። እሱም ተስማማ። በዚህ መሃል ሱሂዩን ሳኩ የደረሰውን ጂን ሂዩክን በሰላም መድረሱን ለማረጋገጥ ደወለችለት። ስልኩን ከመዝጋቷ በፊት በቅርቡ እንደምትጎበኘው ቃል ገባችለት። በአዲስ ዓመት ዋዜማ በዶንግዋን ሆቴል ድግሱ ተጀመረ። ነገር ግን ሚዮንግሲክ ያለ ጂን ሂዩክ ድግሱ የተሟላ እንደማይሆን ስለተሰማው ድግሱ ተበላሽቷልና ያንተ እርዳታ ያስፈልገናል በሚል ምክንያት ወደ ሳኮ ሄዶ አመጣው። እንደ አጋጣሚ ሆኖ የሆቴሉ ስራ አስኪያጅ ጂን ሂዩክ እንዲሄድ ፈቀደለት። በድግሱ ላይ ጭምብል ያደረገው ጂን ሂዩክ ሱሂዩንን ለብቻዋ ወደ በረንዳው ይዟት መጣ። እዚያ በማየቷ ተገርማ ናፍቆታቸውን ለመውጣት ተቃቀፉ። ከዚያም ጂን ሂዩክ ከሱሂዩን ጋር ለመለየት ባይፈልግም ወደ ሳኮ የሚሄደው የመጨረሻውን ባቡር ከማምለጡ በፊት አብረው ፈጣን ምግብ እንዲበሉና ፊልም እንዲያዩ ጋበዛት። በድግሱ ወቅት ዲቻን በዶንግዋ ሆቴል የአንድ ሌሊት ቆይታ ዕጣ አሸነፈ። አብረው ስትጨፍር ለነበረችው ሴት ግብዣ ሊያቀርብ ሲል ሴቷ ሚጅን ሆና አገኛት። ሌሊት ሙሉ አብረው ቢቆዩም ባለማወቃቸው ተገረሙ። ወደ ቤት ሲመለሱ ዲቻንና ጂን ሚዮንግ ሚጅንን በሌሊት ሱቅ እንዲበሉ ጋበዛት። መጠጥ አብስታ የነበረችው ሚጅን ከሆቴሉ ዳይሬክተር ጋር በተነሳ ወሬ ምክንያት ጂን ሂዩክ ወደ ሳኮ ስለመዘወር ማውራት ጀመረች። ይህንን ለማረጋገጥ ጂን ሚዮንግ ወደ ወንድሙ ሊደውል ቢሞክርም ጂን ሂዩክ ግን ስልክ አላነሳም ነበር። በማግስቱ ጠዋት ሚጅን በዲቻን ሱቅ ውስጥ ስትነቃ ተበሳጨች። ዲቻን ወደ ሆቴል ሊወስዳት አቅዶ የነበረው ቢሆንም ክፍሎቹ በሙሉ ሞልተው ስለነበር ወደ ሱቁ ሊወስዳት ተገዷል። ብዙም ሳይቆይ ሱሂዩንና ጂን ሂዩክ ባለፈው ምሽት አብረው ጊዜ ማሳለፋቸውን የሚገልጸው ዜና ሚጅንን አስደነግጣት። ወዲያውኑ ለሚዮንግ ስልክ ደውላ ወሬውን አናገረችው። እሱ ግን ነገሩ ብዙም ሳይገርመው ለጥንዶቹ መቀጣጠር የተለመደ መሆኑን ነገራት። ይህ በእንዲህ እንዳለ ህዋጂን ለውሶክ የሶስት ሴቶች ፎቶ ሰጥታ ከነሱ መካከል አንዷን እንዲመርጥ አዘዘችው። ይህንን ያደረገችው የሱሂዩን የፍቅር ወሬ በቲኦንግ ግሩፕ ላይ እያሳደረ ያለውን ተጽዕኖ ለመቀነስ ነበር። ጂን ሂዩክ ዜናውን ካነበበ በኋላ ለሱሂዩን ደውሎ ማንነቱ በሚዲያ በመጋለጡና በህይወቱ ዙሪያ በሚወራው ወሬ ስጋት እንዳደረበት ገለጸላት። ከሰዓት በኋላ ሱሂዩን ከአባቷ ጋር ምሳ እየበላ ሳለ ሁልጊዜ ጥቃት የሚሰነዝሩባቸው ሰዎች ለመጋፈጥ መወሰኗን ነገረችው። አባቷ ውሳኔዋን ቢደግፉም ለእንዲህ አይነቱ የሚዲያ ትኩረት አዲስ ለሆነው ለጂን ሂዩክ ግን ተጨነቁ። በሌላ በኩል ጂን ሂዩክ ለወንድሙ ደውሎ ወላጆቻቸው ስለ ወሬው ምን እንደተሰማቸው ጠየቀው። ጂን ሚዮንግ ወላጆቿ ዜናውን ባያውቁም እናታቸው በአካባቢው ሰዎች የሚወራው ወሬ ግራ መጋባቷን ነገረው። በዚያው ምሽት ውሶክ ወደ ሱሂዩን ቀርቦ አሁንም ድረስ የያዘችውን የጋብቻ ቀለበት በማሳየት እንድትታረቀው ጠየቃት። እዚያም ሱሂዩን አሁን የምትወደው ጂን ሂዩክን ብቻ እንደሆነ አስረዳችው። ምክንያቱም ገና በትዳር ላይ ሳሉ እሱ ከሌላ ሴት ጋር ግንኙነት መጀመርን መርጦ ስለነበር ነው። በተመሳሳይ ጊዜ እናቷ ጂን ሂዩክን አግኝታ በእሷና በሂዩክ መካከል ያለውን የኑሮ ደረጃ ልዩነት ነገረችው። ጂን ሂዩክ ግንኙነቱን ከቀጠለ የሱሂዩን የስራ ስኬት አደጋ ላይ ሊጥል እንደሚችል አስጠነቀቀችው።
ከሚወጋ ከተገናኙ በኋላ ጂንዩክ ስለ ሱዩን በመጨነቅ በስራው ላይ ትኩረት ማድረግ አቃተው። እሷ ስታገኘው ግንኙነታቸውን መቀጠል ስላለው ውስብስብነትና ሊመጡ ስለሚችሉ አደጋዎች ተነጋገሩ። አንዳቸው ለሌላው ደህንነት በመስጋት ለተወሰነ ጊዜ ላለመገናኘት ተስማሙ። ሱዩን በሚዲያ የሚሰራጨውን ዜና ለማስቆም ጥረት ለማድረግ በእንባ ተስማማች። ከአንድ ወር በኋላ ጂንዩክና ሱዩን መልእክት ባይለወጡም አሁንም እርስ በርስ ከመተሳሰብ አልቦዘኑም። አንድ ቀን ሱዩን ጂንዩክ በሰጣት ካሜራ ያነሳቻቸውን ፎቶዎች ለማሳተም ወደ ወይዘሮ ሊ ሱቅ ሄደች። በወቅቱ ወይዘሮ ሊ ስለሟች ባለቤታቸው ያወሩላት የፍቅር ታሪክ ጂንዩክን አስታውሳት። ሱዩን ጂንዩክን ብዙ ጊዜ ወደሚሄድበት የባህር ዳርቻ ወደ ሳኮ ይትቻኩላ ሄደች። እዚያም ጂንዩክን አገኘችው። ሁለቱም በመገናኘታቸው በጣም ተደሰቱ። ወደ ምግብ ቤት ሄደው የረፍት ጊዜያቸውን አቀዱ። በመገናኘታቸውም ደስተኛ ነበሩ። ከቆይታ በኋላ ሱዩን ተመለሰች። በዚህ መሃል ሚጂን ከስራ በኋላ እንዲረዳት በጠየቃት መሰረት ወደ ዴቻን ሱቅ ሄደች። አብረው እየጠጡ ሳለ ሚጂን ቀደም ብላ ስላሳየችው መጥፎ ባህሪ ይቅርታ ጠየቀችው። ዴቻን ሲያሾፍባት ሚጂን ሱቁን ጥላ ወጣች። በሌላ በኩል ጂንዩክ ሊተኛ ሊዘጋጅ ሲል ሱዩን በቪዲዮ ሊደውልላት ወሰነ። ሱዩን በፍጥነት ልብሷን ቀይራ ጥሪውን ተቀበለች። ከመተኛታቸው በፊት ይህንን ማድረግ ልምዳቸው እንዲሆን ተስማሙ። በማግስቱ ጂንዩክ ለአንድ ጎብኚ የጠፋባትን ድብ ፈልጎ በማግኘቱ በአንድ መጽሔት ላይ የዜና ርዕስ ሆነ። የልጅቷ እናት ጋዜጠኛ ስለነበረች ስለ ጂንዩክ ደግነት የሚገልጽ ጽሑፍ አወጣች። ይህ ዜና በሳኮ መዝናኛ ቦታ የሚሰሩ የስራ ባልደረቦቹ እንዲኮሩ አደረጋቸው። በተለይም ደግና ተስማሚ ሰራተኛ ስላሉት ስራ አስኪያጁ ተደሰተ። በዚህ መሃል ሱዩን በቢሮዋ ውስጥ በርካታ አበባዎች ደረሷት። ሁሉም ከውሶክ የተላኩ ነበሩ። እሷም ደውላ አነጋገረችው። ነገር ግን ከፊቷ የሚጠብቃት የቦርድ ስብሰባ ስላለና ስራ ስለሚበዛባት ለመገናኘት ያቀረበውን ግብዣ ውድቅ አደረገች። ይህ ስብሰባ በጣም ወሳኝ ነበር። ምክንያቱም በአንድ ሰራተኛ ድርጊት ምክንያት በኩባ አዲስ ቅርንጫፍ ለመገንባት የታቀደው ፕሮግራም በመስተጓጉሉ የሆቴሉ አክሲዮን ወርዶ ነበር። መሬቱን ለመሸጥ ተስማምቶ የነበረው ባለቤት ሱዩን በህንፃው ፊት ለፊት ያለውን የአትክልት ስፍራ ለዋና ገንዳ ስትል ልታፈርሰው ነው የሚል ወሬ በመስማቱ ሽያጩ ሰርዞት ነበር። ቦርዱ ስብሰባውን ወቅት ዳይሬክተር ቹይ የሆቴሉ መዳከም የመጣው ሱዩን ለግል ህይወቷ ቅድሚያ በመስጠቷ ነው በማለት የዳይሬክተሮቹን ሀሳብ ለማስቀየር ሞከረ። ይህ ሁሉ ጫና ቢኖርባትም ሱዩን ተጨማሪ ችግር እንዳይፈጠር በኩባ ያለውን የመሬት ግዢ ጉዳይ በመፍታት ላይ ትኩረት አድርጋ ረጋ ብላ ቆየች። ጂንዩክ በደንጓ ሆቴል ላይ የደረሰውን ችግር ከሚጁን ሲሰማ ሆቴሉ ሊገዛ የፈለገውን መሬት ባለቤት አዛውንቱን አስታወሰ። እዚያ ያለው የአትክልት ስፍራ ለአዛውንቱ ከሟች ባለቤታቸው ጋር ያላቸው ትዝታ ስለሆነ ትልቅ ዋጋ እንዳለ ያውቅ ነበር። ስለዚህ ጂንዩክ ፈቃድ ወስዶ አዛውንቱን ለማግኘት ወደ ኩባ በመብረር ሱዩንን ለመርዳት ወሰነ። ነገር ግን እዚያ ሲደርስ የሆቴሉ ሰራተኞች ሳሙኤል የተባሉት አዛውንት ማንም ሰው ማየት እንደማይፈልጉ ነገሩት። ጂንዩክ ከህንፃው ውጭ ሌሊቱን እዚያ ለማሳለፍ በመወሰን ጠበቃቸው። በማግስቱ ሳሙኤል በመጨረሻ ጂንዩክን ከእንቅልፉ ቀሰቀሰው። ጂንዩክ በስፓኒሽኛ ቋንቋ የጻፈለትን ደብዳቤ ለሳሙኤል ሰጠው። በውስጡም ሱዩን የአትክልት ስፍራውን እንደማታፈርስ ገለጸላቸው። ካወሩ በኋላ ሳሙኤል መጠበቁን እንዲያቆም ነገረው። በማግስቱ መልስ እንደሚሰጡት ቃል ገቡለት። በዚህ መሃል ሱዩን ስልኳን ለሚያነሳው ጂንዩክ ተጨንቃ ወደ ኩባ ተቻኩላ ሄደች። ወደ ኮሪያ ከመለሳቸው በፊት ሊገናኙበት በነበረው ምግብ ቤት ውስጥ ፈለገችው። እንደ አጋጣሚ ሆኖ እዚያው አገኘችው። ጊዜ ከማባከን ይልቅ አንዳንድ ቦታዎችን አብረው ለመጎብኘት ወሰኑ። ውጭ ያሉ ከሆቴሉ የተደወለላት ስልክ ሳሙኤል መሬቱን ለመሸጥ መስማማቱን አበሰራት። ሱዩን በደስታ ተውጣ ስላደረግላት እርዳታ ጂንዩክን አቀፈችው። ከዚያም ወደ ኮሪያ ከመመለሳቸው በፊት ጥሩ ጊዜ ያሳለፉ። እንደደረሱ ጂንዩክ እንደገና ወደ ዋናው ቢሮ ተመደበ። የሥራ ቡድኑም ተቀበለው። ዕቃ ማከማቻ መጋዘን ውስጥ እንድታገኘው ሱዩን ጠየቃት። ነገር ግን አንድ ሰራተኛ በድንገት ስለመጣች በአንድ ክፍል ውስጥ መደበቅ ነበረበት። ሰራተኛዋ ከወጣች በኋላ እንዳይታይ በማሰብ ጂንዩክን በፍጥነት ከክፍሉ ወጣ። ብዙም ሳይቆይ ዳይሬክተር ቹይ ከውሶክ መልእክት ደረሰው። ውሶክ በኩባ የመሬት ግዢ ላይ ለተፈጠረው ችግር በስተጀርባ ዳይሬክተር ቹይ መሆኑን ደርሶበት ነበር። ስለዚህ ዳይሬክተር ቹይ ስለ ጉዳዩ ለመነጋገር ከውሶክ ጋር ተገናኘ። እዚያም ውሶክ የቪዲዮ ማስረጃ እንዳለው ነገር ግን በሱ ላይ ጉዳት ማድረስ እንደማይፈልግ ገለጸለት። ይልቁንም ቪዲዮውን ለህዋጂን ወይንም ለሱዋን ማሳየት እንዳለበት ዳይሬክተር ቹይን ራሱ እንዲወስን ነገረው። ይህ በእንዲህ እንዳለ ዶንግሱ በጂንዩክና በሱዩን የፍቅር ወሬ ዙሪያ የሚነገረውን ሐሜት ለመነጋገር ልጁን በስራ ቦታው ጎበኘው። ጀንግሱ ስለ ወሬው እንደሚያውቀውና ስለ ግንኙነታቸው እንደሚጨነቅ ገለጸ። ሆኖም ጂንዩክ
ለሱዩን ያለውን ፍቅር እንደማይተው ለአባቱ አረጋገጠለት። ምሽት ላይ ጂንዩክና ሱዩን ከጂንዩክ ቤት አቅራቢያ ወደሚገኝ ፓርክ ሄዱ። እዚያም በአቅራቢያው በሚገኝ ድንኳን ቤት መጠጥ ለመጠጣት ወሰኑ። ሱዩን እስክትሰክር ድረስ አብረው ጠጡ። ስለዚህ ጂንዩክ ወደ ቤቷ ሊያደርሳት ተገደደ። በመንገድ ላይ ሳሉ ሱዩን በስካር መንፈስ ሆና ከጂንዩክ ጋር በመሆኗ ደስተኛ እንደሆነች፣ ነገር ግን እሱን እንዳታጣው እንደምትሰጋ ተናዘዘች። ቤቷ ሲደርስ ጂንዩክ ወደ ክፍሏ እንድትገባ ረዳት። እነሱ ባያውቁም ውሶክ ለሱዩን ስጦታ ለመስጠት ከቤት ውጭ እየጠበቃት ነበር። በማግስቱ ጠዋት ሱዩን ባለፈው ምሽት በሆነው ነገር ተሸማቃ ስትነቃ ጂንዩክ ደውሎ ዘፈን ሲዘፍንላት ተገረመች። በሌላ በኩል ዳይሬክተር ቾይ በመጨረሻ በኩባ ስለተፈጠረው ችግር ለህዋጂን ነገራት። ነገር ግን የእሱን ተሳትፎ አሳንሶ ለማቅረብ ሞከረ። እዚያም የውሶክን ፍላጎት ለማቅረብ እንደገና አገኘው። እዚያው ውሶክ በዶንግዋ ሆቴል ውስጥ ትልቅ ድርሻ እንደሚፈልግ ገለጸለት። እንዲሁም ዳይሬክተር ቾይ የቲኦንግን አክሲዮን እንዲሰጠው ጠየቀው። ቆየት ብሎ ጂንዩክና ሱዩን መልክዓ ምድሩን ፎቶ እያነሱ አብረው እረፍት ወጡ። ሱዩን ቅዝቃዜ ሲሰማት ጂንዩክ በአጋጣሚ እጇን ኪሱ ውስጥ ከተተው። እዚያም ለሁለታቸው የገዛውን ጥንድ ቀለበት አስቀምጦ ነበር። ሱዩን በጣም ተደስታ ጂንዩክን በደስታ አቀፈችው። አንድ ቀን የጂንዩክ ቤተሰቦች የእናቱን ልደት ለማክበር በነፃ ኩፖን ዶንግዋ ሆቴል አረፉ። ሱዩን የጂንዩክን ቤተሰቦች በሊፍት ውስጥ ስታገኛቸው ለሻይ ጋበዘቻቸው። እንዲሁም በሆቴሉ አገልግሎት እንዲዝናኑ አበረታታቸው። እዚያው ያላደረው ጂንዩክ ለቤተሰቦቹ ስላደረገው ደግነት ለሱዩን ደወለላት። ስልኩን እንደዘጋው ውሶክ ከቤት ውጭ ወደ ጂንዩክ ቀረበ። ገቢውን ትክክለኛው ሰው እንዳልሆነ በመናገር ለራሱ የሚመጥን ሌላ ሰው እንዲፈልግ መከረው። ሆቴል ውስጥ ጀንግሱ ስለ ግንኙነታቸው ያለውን ስጋት ለመነጋገር ከሱዩን ጋር ተገናኘ። የመጡበት ማህበራዊ ዳራ የተለያየ በመሆኑ ችግር ሊፈጠር ይችላል ብሎ እንደሚሰጋ ነገራት። ሱዩን ከፊት የሚጠብቃትን ፈተና በተረዳም የጃንግሱን ድጋፍ እንደምትሻ ገለጸች። በዚያው ምሽት ሱዩንና ጂንዩክ የመንገድ ላይ ምግብ አብረው እየበሉ በተለያዩ ጉዳዮች ላይ ተወያዩ። ከዚያም ጂንዩክ ቤቱ አደረ። በማግስቱ ቢሮዎች ሰንጁና ሌሎቹ በሆቴሉ ክፍት ስለሆነው የምክትል ፕሬዝዳንትነት ቦታ ተወያዩ። እንዲሁም ሰንጁ ከሚዮንግ ሲክ ጋር ስለ ሱዩን እየጨመረ ስለመጣው ችግሮቿን በውስጧ የመያዝ ባህሪዋ ተነጋገሩ። ቀናት እያለፉ ሲሄዱ ውሶክ ቢሮ ተገኝቶ ለሁሉም ሰው አዲሱ የዶንግዋ ሆቴል ምክትል ፕሬዝዳንት መሆኑን አስታወቀ። ሆቴሉ እንዲያድግ የመርዳት ፍላጎት እንዳለውም ገለጸ። በስብሰባው ላይ ሱሁዋን ለምን ሆቴሉን እንደተቀላቀለ ስትጠይቀው እሷን ለመጠበቅ እንደሆነ አመነ። ከዚያም ውሶክ ከህዝብ ግንኙነት ቡድኑ ጋር ሲገናኝ ጂንዩክ በኩባ ያለውን ሁኔታ የያዘበትን መንገድ አደነቀ። ሆኖም ጂንዩክ በውሶክ እዚያ መገኘት ደስተኛ አልነበረም። በዚህ መሃል ሚዮንግ ሲክ ጂንሆ ከመጥፋቱ በፊት የነበረውን የስልክ ጥሪ መዝገብ ለህዋን አቀረበ። ከመጥፋቱ በፊት ደጋግሞ የሚደውልለት አንድ ቁጥር አገኘ። ቆየት ብሎ ሚዮንግ ሲክ ከአባቷ ጋር ውሶክ የሆቴሉን ቦርድ ስለመቀላቀሉ ተወያዩ። የቲኦንግ ግሩፕ ዓላማ ሱዩን ከፕሬዝዳንታዊ ለማንሳት እንደሆነ ያላቸውን ጥርጣሬ ገለጹ። በወቅቱ ቻጆንግ ህዩን ልጃቸውን ለመደገፍ ቃል ገቡ። ሱዩን በሁኔታዋ እርግጠኛ ባለመሆኗ በቀጣይ እርምጃዎቿን እያሰበች ሰነድ ለመፈረም አመነታች። በማክሱ ጂን ሚዮንግ ከህዩ ኢን ጋር ምግብ እየበሉ ነበር። እሷ ስለ ጂንዩክና ሱዩን መገናኘት ምን እንደሚሰማት ጠየቃት። ህዩ ኢን ለጂንዩክ ምንም አይነት ስሜት እንደሌላት ብታስተባብልም ጂን ሚዮንግ ግን እውነቷን እንዳልሆነ ተረድቶ ሊያጽናናት ሞከረ። ይህ በእንዲህ እንዳለ ዲቻን በራት ወቅት ስሜቱን ከገለጸላት በኋላ እሱና ሚጂን የፍቅር ግንኙነት ጀምረዋል። አንድ ቀን ጂንዩክ ተጎድታ የነበረችውን ወይዘሮ ሊን ለመጠየቅ ብዙ ምግብ ይዞ ሄደ። ሳይታሰብ ሱዩም እዚያ ተከሰተች። ወይዘሮ ሊን ምግብ እንደምትወድና በጂንዩክ የምግብ ዝግጅት ችሎታ እንደምትቀና ነገረቻቸው። ጂንዩክ ሱዩንን ቤት ለራት ጋበዛት። ሆቴል ውስጥ ውሶክ ከእናቱ ህዋን ጂን ጋር ተነጋገረ። እሷ ግን የእሷን ተቀባይነት ለማግኘት በሚያደርገው ጥረት ተበሳጭታ ነበር። በዚሁ ምሽት ጀንግሱ በሚቀጥለው ቀን ከወይዘሮ ሊጋ ለሚኖራቸው ራት ሚስቱ ኪሚቺ እንድታዘጋጅ ጠይቃት። ሱዩንም ለመጋበዝ አቀደ። አብረው መጠጥ ለመጠጣት ሀሳብ በማቅረቧም አመሰገናት። በማግስቱ ጁንዩክ ለሱዩን ፈጣን መልእክት በመላክ ለራት ጋበዛት። በዚህ ጊዜ ሚጂን ነገ ምሽት የውሶክ አባት መታሰቢያ ቀን መሆኑን ለሱዩን አስታወሰቻት። ይህም ሱዩንን እንድታመነታ አደረጋት። በዚህ መሃል ውሶክ የአባቱን መታሰቢያ እንድትካፈል ሱዩንን እንዲያመጣት ሚዮንግ ሲክን ጠየቀው። ይህንን የሰማው ጂንዩክ ዝምታ መረጠ። ሱዩንን ወደ ቤቷ ሲያደርሳት ወይዘሮ ሊ ሌላ ስራ ስላለባት የራት ፕሮግራሙ ተሰርዟል በማለት ዋሻት። በማግስቱ ቢሮ ውስጥ ሱዩን ሚጂን ስለ ጂንዩክ ስታወራ ሰማች። እሱም ወደ ቤተሰቦቹ ቤት እንግዶች ስለሚመጡ
በዴቻን ምግብ ቤት መስራት እንደማይችል ነበር የተናገረው። በወቅቱ ሱዩን ጂንሂዩክ የዋሻት የውሶክ አባት መታሰቢያ ቀን ላይ መሄድና አለመሄድ እንዳያሳስባት መሆኑን ተረዳች። በውሶክ ቤት ጋዜጠኞች ተሰብስበው ሱዩን በዚያ ምሽት በአቶ ጁንግ መታሰቢያ ላይ ተገኝቶ እንደሆነ ይጠባበቁ ነበር። በዚህ መሃል ጂንሂዩክ ቤቱን ለመክፈት ሲሄድ ከዚያም ወይዘሮ ሊን ያየ መሰለ። ነገር ግን የሚገርመው ቤቱ የመጣችው ሱዩን ነበረች። ቤተሰቦቹን እንድታገኝ ወደ ውስጥ እንድትገባ ጋበዛት። በሌላ በኩል ጋዜጠኞች በጁንግ መታሰቢያ ላይ ከሱዩን ይልቅ ሚጂንን በማየታቸው ቅር ተሰኙ። በጂንሁክ ቤት ሱዩን ከጂንሂዩክ አፍቃሪ ቤተሰቦቹ ጋር ጊዜ በማሳለፏ ደስተኛ ነበረች። በሌላ በኩል ሚዮክ የኮሪያ ፕሬዝዳንታዊ ምርጫ እየቀረበ ባለበት ወቅት ባሏ ከቲኦንግ ግሩፕ ጋር ያለውን ግንኙነት በመቋረጡ ተበሳጭታለች። ምክንያቱም የእነሱን ድጋፍ ማጣት የማሸነፍ እድሉን ሊጎዳ ይችላል። ሱዩን በወሰደቻቸው እርምጃዎች ምክንያት አባቷና በቲኦንግ ግሩፕ መካከል ያለ ግንኙነት በመሻከሩ የጥፋተኝነት ስሜት ተሰማት። ሆኖም አባቷ በቲኦንግ ቤተሰቦች ላይ ሳትደገፍ ደስተኛ የመሆን መብት እንዳላት አረጋገጡላት። ቆየት ብሎ ሱዩን ጂሆ ደጋግሞ ይደውልላት የነበረው ስልክ ቁጥር የማን እንደሆነ አወቀች። ጂንሂዩክ ልቧ እንዲያርፍ ይቅርታ እንድታደርግ በመምከር አጽናናት። ሱዩን ጂንሆ አግኝታ በኩባ ፕሬዝዳንቱ ውድቀት ጀርባ ያለውን ዋና መሪ ባለአክሲዮኖች ስብሰባ ላይ እንዲያጋልጥ ጠየቀችው። እንዲሁም የዶንግዋ ሆቴል የወደፊት ተስፋ እንዲመለከት ጂንሆ ወደ ኩባ ሆቴል እንዲዘወር አደረገች። ከስራ አባራለው ብሎ ጠብቆ የነበረው ጂንሆ በሱዩን ደግነት ተነክቶ በዶንግዋ ሆቴል ስራውን የመቀጠል እድል ስላገኘ አመሰገናት። አንድ ቀን የሆቴሉ የሰርግ ፎቶ አንሺ ሳይመጣ ሲቀር ጂንሂዩክ ባልተጠበቀ ሁኔታ በፎቶ አንሺ ላይ ተተካ። ምንም እንኳ ስራው ድንገተኛ ቢሆንም የጂንሂዩክ የፎቶግራፍ ችሎታ ሁሉንም ሰው አስገረመ። ፎቶቹን በጣም ቆንጆ ሆነው ወጡ። ቆየት ብሎ የሱዩን ቤት ጎብኝቶ ከሰርጉ ያመጣላትን የሙሽራ አበባ ሰጣት። ጂንሂዩክ ያለ ሱዩን ህይወት ማሰብ እንደማይችልና እሷንም በሰርግ ልብስ ምን ያህል እንደምታምር በምናቡ እንደሚያት ነገራት። በባለ አክሲዮኖቹ ስብሰባ ቀን ዳይሬክተር ቾይ ውሶ ከሱዩን የበለጠ ድምፅ እንደሚያገኝ አስቦ ነበር። ሆኖም ስብሰባው ከመጀመሩ በፊት ሱዩን ጥቂት ጊዜ እንዲሰጣት ጠየቀችና ጂንሆን ወደ ክፍሉ በማስገባት ሁሉንም አስገረመች። ጂንሆ እየተጨነቀ በኩባ የሆቴሉ ግንባታ ያቆመውን ኢሜል የላከው በዳይሬክተር ቾይ ትዕዛዝ ብቻ እንደሆነ አመነ። ጂንሆ ካመነ በኋላ ዳይሬክተር ቾይ ተረበሸ። በተለይም ሱዩን ወዲያውኑ ይቅርታ እንዲጠይቅ ስታስገድደው ጭንቀቱ ጨመረ። ይህም ሆኖ ዳይሬክተር ቾይ በቲቪ ተሞልተው ስህተቱን ለማመን ፈቃደኛ አልሆነም። ይህም ሱዩን ስላበሳጫት ስብሰባውን ጥላ ወጣች። ዳይሬክተር ቾይ ቅጣት ላይ እንዲወስኑ ጉዳዩን ለውሶክና ለቦርዱ ዳይሬክተሮች ተወቹ። የሚገርመው ውሶክ እንኳ ጥሎት ወጣ። ዳይሬክተር ቾይ የሚከላከልለት ሰው አጣ። ይህ በእንዲህ እንዳለ በኪም ቤተሰቦች ቤት አንዲት ጎረቤት ቀርባ ጂንሂዩክ ልጇን ዶንግሽዋ ሆቴል እንዲያስቀጥርላት ጠየቀች። በወቅቱ ዮንጃ ጉዳዩ በጂንሂዩክ እጅ እንዳልሆነ ብታስረዳም ጎረቤቷ ግን ተበሳጭታ ጂንሂዩክ ሆቴሉ ውስጥ ሊሰራ የቻለው ከስራ አስኪያጇ ጋር ባለው የፍቅር ግንኙነት ምክንያት ብቻ ነው ስትል ወነጀለችው። ዮንጃ አልተመቻትም። ስለዚህ ለሱዩን ደብዳቤ በመጻፍ እንድታገኝ ያስጋበዘቻት። ሱዩን ግብዣው ስትሰማ በጣም ተደሰተች። ነገር ግን አንድ ምግብ ቤት ውስጥ ሲገናኙ ዮንጃ ይቅርታ ጠይቃ ሱዩን ከጂንሂዩክ ጋር እንድትለያይ ጠይቀቻት። በወቅቱ ዮንጃ ልጇ ጂንሂዩክ ያለምንም ወሬ ወደ ሰላማዊ ህይወቱ እንዲመለስ ተመኘች። ሱዩን የዮንጃን ልመና ስትሰማ በእንባ ተሞላች። ይህ በእንዲህ እንዳለ ጂንሂዩክ ከአባቷ ጋር እራት በላ። አባቷም የልጃቸውን ግንኙነት በመደገፍ ሱዩንን እንዲንከባከባት አሳሰቡት። በማግስቱ ሱዩን ከጂንሂዩክ እናት ጋር ከተገናኘች በኋላ ደብሯት ስለነበር ሚጂን ስለ ደብዳቤው ለማወቅ ጓጉታ ነበር። ሱዩን ሚጂንን ወደ መጠጥ ቤት ጋበዘቻት። እዚያም ሚጂን ምን እንደተፈጠረ ስትጠይቃት ሱዩን በመጀመሪያ ደህና መሆኗን ብትገልጽም ሚጂን ግን እናቱ እንዳያገኙ ከልክላት እንደሆነ ጠረጠረች። መጀመሪያ ላይ ሱዩን ብታስተባብልም እንባዋን መቆጣጠር አቃታት። በእነሱ ግንኙነት ምክንያት የጂንሂዩክ ቤተሰቦች ለትችት ይጋለጣሉ የሚለው ስጋት እረፍት ነሳት። ሚጂን ሊያገኛት የቻለውን ደስታ በማሰብ ግንኙነቷ እንድትቀጥል በማሳሰብ አረጋገቻት። በሌላ ቀን ጂንሂዩክ ሱዩንን ወደ ስነ ጥበብ ጋለሪ ይዟት ሄደ። እዚያም መከፋቷን አስተዋለ። በዚያው ምሽት እናቱ ለራት ይዟት ወጣና ስለ ግንኙነታቸው ያላት ስሜት ጠይቃት። ከእናቱ መልስ ጂንሂዩክ እናቱ ግንኙነታቸውን ሙሉ በሙሉ እየደገፈች እንዳልሆነ ተረዳ። ከጥቂት ቀናት በኋላ ቻጆንግ አዲስ የፖለቲካ ፓርቲ እንዲቀላቀሉና ከፕሬዝዳንታዊ ፉክክሩ እንደሚወጡ በማወጅ ሁሉንም አስገረሙ። ይህ ዜና ሚዮክን በእጅጉ አበሳጫት።
የደንኳ ሆቴል ህዝብ ግንኙነታቸውን ቡድኑም ቲኦግን ግሩፕ ጥልቅ ድርሻ ስላለው በሆቴሉ አስተዳደር ላይ ግጭት ሊፈጥር ይችላል በሚል ስጋት ተሰማቸው። ሆኖም ሲሁን ሁልጊዜ ቅድሚያ የምትሰጠው የአባቷ የፖለቲካ ስኬት ጉዳይ ስላበቃላት እፎይታ ተሰማቸው። በሌላ ቀን ሲሁን ከአባቷ ጋር ሆና ያን ያህል ከፍታ ላይ ለመድረስ ደክመው ሳለ ለምን እንዲህ ያለ ጥልቅ ውሳኔ እንደወሰኑ ጠየቀቻቸው። ቻጆንግ ውሳኔውን ለመወሰን ድፍረት ያገኙት በሲሁን ድጋፍ እንደሆነ አመኑ። እሷ ግን ቲኦንግ ግሩፕ እሳቸውን ከፕሬዝዳንትነት ለማንሳት አጥብቀው ሊመክሩ ስለሚችሉ ጥንቃቄ እንዲያደርጉ አሳሰበቻቸው። ምሽት ላይ ጂንሂዩክ አባቷ ጋር መጠጥ ጠጥታ የነበረችው ሲሁንን ወደ ቤቷ ደረሳት። በመንገድ ላይ እያሉ ለሚገጥሟት ፈተናዎች እጅ እንዳትሰጥ ሊያበረታታትና ሊያረጋጋት ሞከረ። ሊያስደስታት በማሰብ ወደ ዴቻን ምግብ ቤት ሊወስዳት አቅዶ ነበር። ነገር ግን ወንድሙ በጠብ ምክንያት ፖሊስ ጣቢያ መታሰሩን ሰምቶ በድንገት ሄደ። የጂን ሚዮንግ ጓደኞች ጂንሂዩክን ሲሁንን ለገንዘብ ብሎ ነው የሚጠቀማት ብለው ወንጅለውት ነበር። ሲሁን ይህንን ዜና ከሰማች በኋላ ስለ ግንኙነታቸው የበለጠ ሐዘንና ግራ መጋባት ተሰማት። ከጥቂት ቀናት በኋላ ከውሶክ ጋር ግንኙነት የነበራት ሱአ የተባለ ሴት ሱሁንን ለማየት መጣች። እሷ የውሶክ ጊዜያዊ ጓደኛ ብቻ እንደነበረችና እሱ አብረው እንድትዝናናና ምግብ እንድትበላ ብቻ የጠየቃት እንደነበር ገለጸች። በዚያ ቅጽበት ሱአ ውሶክ ከሷ ይልቅ የቀድሞ ሚስቱ ስለነበረችው ለሱሁን የበለጠ እንደምትጨነቅ ስትረዳ ብስጭት ተሰማት። በመጨረሻም ሱአ ውሶክ በእውነት የሚወዳት ሱሁንን እንደሆነ ተረዳች። የሷን ታሪክ ከሰማች በኋላ ሱሁን ውሶክን ለማግኘት ሄደች። እሷ ቀድማ ስላገኘችውም ተገረመ። ሱአን እንዳገኘችና ስላደረገቻቸው ነገሮች እንደተረዳች ነገረችው። ውሶክ ህይወቷን አስቸጋሪ ካደረገችባት ከህዋጂን ቁጥጥር ነፃ ለመውጣት ሁሉም ነገር እንዲፈጸም አስረዳ። ሱሁን ስላደረገው መስዋዕትነት አመሰገነችው። እንዲሁም ከአንድ ሰው እንዴት መራቅ እንደሚቻል ጨምሮ ጠቃሚ ትምህርቶችን እንዳስተማራት ገለጸችለት። በማግስቱ ሲሁን ጂንሂዩክን ለእግር ጉዞ ይዘው ወጣች። እሱም ቀኑ ሙሉ ከእሷ ጋር በማሳለፉ በጣም ደስተኛ ነበር። ምግብ ቤት ውስጥ እየበሉ ሳለ ሲሁን ስለ አንድ ጠቃሚ ጉዳይ ማውራት የፈለገች ትመስል ነበር። ነገር ግን ጂንሂዩክ የካሜራ መያዣ ስጦታ ሲሰጣት ሀሳቧን ቀየረች። የጂንሂዩክን ቅንነት ስታይ ከእሱ ጋር ለመለየት የወሰነችው ውሳኔ ይበልጥ ግራ አጋባት። በሌላ ቀን ቻጆንግ ሂዩን በፕሬዝዳንታዊ ምርጫ ወቅት ከአንድ ኩባንያ ህገወጥ የገንዘብ ድጋፍ ማግኘታቸውን በመናዘዝ በድጋሚ ሁሉንም አስገረሙ። በድርጊታቸው የሚመጥነው ማንኛውም ቅጣት ለመቀበል ዝግጁ መሆናቸውን ገለጹ። ከዚህ ንግግር በኋላ ሰዎች ህገወጥ ገንዘቡን የሰጠው የትኛውም ኩባንያ እንደሆነ መገመት ጀመሩ። የህዝብ ግንኙነት ቡድኑን ጨምሮ አንዳንዶቹ ኩባንያዎች የቲኦንግ ግሩፕ ሳይሆን እንደማይቀር ጠረጠሩ። ጂንሂዩክ ሱሁን በቅርብ ብዙ ችግሮችን እንደሚገጥሟት በማሰብ ሀዘን ተሰማው። አባቷ ሁሉም ነገር በሚዲያ ለመግለጽ ስላቀዱ ነበር ለጂንሂዩክ ልጃቸውን እንዲጠብቃት የነገሩት። በሌላ በኩል ቻጆንግ ሂዩን ከህገወጥ ገንዘቡ ከቲኦንግ መቀበላቸውን እንድትመሰክር ሚስታቸው ሚዮክን እርዳታ ጠየቁ። ልጃቸው ሱሁን በህዋጂን ቁጥጥር ስር እንድትሆን እውነት እንድትናገር ሊያሳምኗት ሞከሩ። ይህ በእንዲህ እንዳለ ህዋጂን ቻጆንግ ሂዩንን እንደፈለገች ለመጠምዘዝ ልጠቀምበት ያቀደችውን ሚስጥር እሳቸው ራሳቸው በይፋ በመናገራቸው ግራ ተጋቡ። በዚያው ምሽት ጂንሂዩክ ሱሁንን ወደ ቤቷ ሊያደርሳት አቅዶ ነበር። ነገር ግን ወደ አንድ ምግብ ቤት አምርተው ሊያጽናናት ሞከረ። ሱሁን ለጂንሂዩክ አሳቢነት ምስጋናዋን ብትገልጽም ግንኙነታቸው እንዲያበቃ በመጠየቋ እሱ በድንጋጤ ተዋጠ። ጂንሂዩክ ቢለምናትም ሱሁን በውሳኔዋ ጸናች። በማግስቱ ጠዋት ቢሮ ውስጥ ሱሁን አባቷ ከቲኦንግ ህገወጥ ገንዘብ መቀበላቸውን የሚገልጸው ዜና ተመለከተች። ሁሉን ነገር ለመግለጽ ላሳዩት ድጋፍ ለማመስገን ወደ አባቷ ደወለች። በዚህ መሃል ህዋጂን በቲኦንግ ላይ ማስረጃ ከሚሰበስቡት አቃቤ ህግ ጋር እንዲነጋገሩ የህግ ቡድኖች አዘዘች። ጆንግሱ ሚስቱ ሱሁንን አግኝታ ከጂዮን ጋር እንድትለያይ መጠየቋን ሲያውቅ አዘነ። ይሁንጂ ቤተሰቧን ለመጠበቅ ስትል እንዳደረገችው ብትናገርም ጆንግሱ ግን ድርጊቱ ጂንሂዩክንና ሱሁንን ደስተኛ እንዳይሆኑ በማድረጉ አልተቀበለውም። በዚህ ጊዜ ጂንሂዩክ የወላጆቹን ንግግር ሰምቶ ሱሁንን ለምን ከሱ ጋር ለመለየት እንደፈለገች ተረዳ። ወዲያውኑ ሱሁንን ፍለጋ ሄዶ እናቱ ጣልቃ ስለመግባቷ ለምን እንዳልነገረችው ጠየቃት። ጂንሂዩክ ከእናቱ ጋር ተነጋግሮ ነገሮችን ለማስተካከል ጊዜ እንድትሰጠው ቢለምናትም እሷ ግን ግንኙነትን ለማቆም ወሰነች። ይህም ጂንሂዩክ በጣም አሳዘነው። አንድ ቀን የውሶክ አጎት ሱሁንን አግኝቶ በዶንግዋን ሆቴል ውስጥ ያለውን የቲኦንግ አክሲዮን በሙሉ ሆን ብሎ እንደወሰደ ነገራት። የፕሬዝዳንትነት ቦታውን ለመጠበቅ አክሲዮን ለሱሁን ለመስጠት አቀደ። ሆኖም ሱሁን አክሲዮኑን መቀበል ስላልተሰማት ፍቃደኛ አልሆነችም።
ቆየት ብሎ ጂን ሁዩክ ከስራው ለቀቀ። በዚህ መሃል ሚዎክ ወደ አቃቤ ሕግ ቢሮ ተጠራች። ጋዜጠኞችም ስለ ቴኦንግ የጉቦ ጉዳይ በጥያቄ አዋከቧት። ለሰዓታት ከቆየ ምርመራ በኋላ ሚዎክ ከቴኦንግ ጉቦ መቀበሏን አመነች። መጀመሪያ ላይ ተረጋግታ የነበረችው ህዋጂን ነገሮች እሷ ካቀደችው ሲሆን ተቆጣች። በአዲሱ ምስክርነት መሰረት አቃቢ ሕግ በጉቦ ጉዳይ የተጠረጠሩት ቻጆንግ ሁዩን በቁጥጥር ስር እንዲውሉ አደረገ። ሚዎክ ባለቤቷ ባለስልጣናት ተይዞ ሊወሰድ በመሆኑ በሀዘን መደበቅ አልቻለችም። ቻጆንግ ሁዩን ሚስታቸውን ጠንካራ እንድትሆን አሳሰቧት። ይህ በእንዲህ እንዳለ ከጆንግ ሁዩ ጋር የነበረችው ሁዩ ኢን ከሱ ሁዩን ጋር ያለውን ግንኙነት እንደምትደግፍ ገልጻ ደስታን ተመኘችላቸው። ጂንዩክ ወደ ቤት ሲመለስ እናቱ ዮጃ በአውቶቡስ ማቆሚያ ላይ ስትጠብቀው አገኛት። አንድ ምግብ ቤት ውስጥ እንዲያወሩ ጋበዛት። በእናቱ ላይ ምንም አይነት ቅሬታ እንደሌሉና ግንኙነታቸው ስትቀበል ድረስ በትዕግስት እንደሚጠብቅ ነገራት። በማግስቱ ህዋጂን ለቻጆንግ ሁዩን ጉቦ በመስጠት ተጠርጥራ በአቃቤ ሕግ ተጠራች። በዚህ መሃል ሱሁዩን አባቷን እስር ቤት ሄዶ ጎበኛቸው። እሳቸው በጥሩ ሁኔታ ላይ ያሉ ይመስል ነበር። በመጨረሻም ሱሁዩን ከጂንዩክ ስጦታ ደረሳት። ስጦታውም ኩባ እያሉ ያደረገቻቸው ጥንድ ጫማዎች ነበሩ። ይህም አብረው ያለፉትን ጊዜ አስታወሳት። አሁንም እንደምትወደው ተረዳች። ሱሁዩን ይቅርታ ለመጠየቅ ወደ ጂንዩክ ተቻኩላ ሄደች። ተቃቀፉ። ይህ ዳግም አብረው መሆናቸውን አሳዩ። ከዚያን ጊዜ ጀምሮ ሱሁዩን ሁልጊዜ ደስተኛ ትመስል ነበር። እንዲያውም ከጂንዩክ ጋር ወደ ሳንቲያጎ ለመጓዝ አቀዱ። እሱም ተስማማ። ነገር ግን ጉዟቸው እንደ አዲስ ተጋቢዎች እንዲሆን ፈለገ። ታሪኩ በዚያ በቃ። መልካም ጊዜ